ልዑል እግዚአብሔር ሆይ ዛሬ በፊት ይቆማለሁ። አእምሮዬን ለአዲስ እውነትና መንፈሳዊ ብርሃንን ክፍት አደርጋለሁ። በልቡ እንደሚያስብ እንዲሁ ነውና ተብሎ እንደተጻፈ ምሳሌ ምዕራፍ 23 ቁጥር 7 በልቤ ሐሳቦች ሁሉ ከቅዱስ ፍቃድ ጋር እንድትሰማማል እማጽንሃለሁ። በጭፍን ልፋትና በከንቱ ድካም ከመባከን ይልቅ በረከትን የሚፈጥሩትን መንፈሳዊ ሕጎች የምረዳበትን ጥበብ ስጠኝ። ፍርሃትና ጥርጣሬ አእምሮዬን እንዳይገዙት ይልቁንም በእምነትና በስኬት መንፈስ እንዲታድሰኝ እለምናል። ጌታ ሆይ በዓይነ ሥጋ ከማየው ዓለም ይልቅ የማይታወን መንፈሳዊ ዓለም ውስጥ ያለውን ኃይል የተረፈረፈው በረከትን የማየት ማስተዋል ስጠኝ። የውስጥ ማንነቴ ከሰማይ ሕጎች ጋር ሲጣጣም ውጫዊው ዓለሜ ለእኔ እንዲታዝልኝና ሕይወቴ ፍሰት ላይ ጥረት እንዲያቃና አድርግ። በየቀኑ አዲስ እድሎች ወደ እኔ የሚስብ የተባረከና የለመለመ ሕይወት እንድመራ ጸጋህ አይለየኝ። አባት ሆይ ስለሰጠኝ ሕይወትና ስለምታስተምረኝ ጥልቅ ምስጢራት ሁሉ አመሰግንሃለሁ። ምስጋና በረከትን እንደሚያበዛ አውቃለሁና በችግር ጊዜም ቢሆን የማጉረምረም መንፈስ ከኔ ይራቅ። ይልቁንም ለምክንያታዊ ትምህርቶች፣ ለኪሳራዎችም ሆነ ለትላልቅ ስኬቶች ሁል ጊዜ አመስጋኝ እንዲሆን አድርገኝ። የልግስና ኃይል እንድረዳ እርዳኝ። ምክንያቱም የሚሰጥ ሁሉ ጊዜ ተባዝቶ ይመለስልታል የሚለው ጥንታዊና ወቅታዊ ሕግ እንደተገበር ትፈልጋለህና በፍርሃት ወይም ባለማወቅ ሳይሆን በሙሉ ግንዛቤና በፍቅር እንዲሰጥ አድርገኝ። ይህም በረከቴ በአሸዋ ላይ እንድትዘረዘር ሳይሆን ለም በሆነ መሬት ላይ እንደሚበቅል ዛፍ እንዲሆንልኝ ነው። ጌታ ሆይ ለሰማይ ምድር ያሉት በረከቶች ሕይወቴ እንድጠቀምባቸው እፈቅዳለሁ። አእምሮዬን ከሰማያዊ ሀብትና ከእውነተኛ ስኬት ጋር አስማማው። ጸሎቴ በታምር ብቻ ሳይሆን በታምራትን የሚያመጡት መንፈሳዊ ሕጎች እንድጠብቅና እንድኖር የሚያደርግ ብርታት ይሁንልኝ። አሜን።